አዲስ አበባ ልጅ ከፍቅር ውጪ ምንም አያውቅም። እግዚአብሔር በሚያውቀው ከሀገሩ ውጪ የሚያውቀው የለም። ሀገሩን ይወዳል። ከየትኛውም ብሔር መጥቶ ከሰሜኑም፣ ከኦሮሚያ ክልልም፣ ከአማራው ክልልም ከየትም መጥቶ ስልጣን ሲይዝበት ዝም የሚል ጅል እንደኛ እንደ አዲስ አበባ ልጆች የለም። እንደኛ የለም። ደነዝ እንደ አዲስ አበባ ልጅ የለም። ከየትም ይርዛ ብለህ ማለት ስትችል ልክ እንደሌላው ልክ እንደ አማራው ክልሉ፣ እንደ ኦሮሞ፣ እንደ አፋር ክልል፣ እንደ ትግራይ ክልል ሄደ እዛ ሄደ ትግራይን ምራ፣ ሄደ እዛ አማራ ክልልን ምራ፣ ሄደ ኦሮሚያን ምራ። ምን አባት አደርጋለህ እዚህ አዲስ አበባን የምመራው እኔ ነኝ ብሎ የአዲስ አበባ ልጅ ቢይዘው ዛሬ ማን አባቱም አይፈነጭም። የአዲስ አበባ ልጅ ላይ ማንም አይፈነጭም። የአዲስ አበባ ልጅ ነው ያንን ሁላ ያስፈነጨው። የአዲስ አበባ ልጅ የአዲስ አበባ ልጅ በመዘናጋቱ፣ የአዲስ አበባ ልጅ ችላ በማለቱ፣ የአዲስ አበባ ልጅ ሁሉንም ተቀብሎ በማኑ ሳይል ጎረቤት ጋር አብሮ በፍቅር ብትለው አብሮ በምን ማኖር ስለቻለ፣ ሌላው አይቶ ነው እንደዚህ ስለቻለ። ሌላው ደምን መጦ ደምን መርምሮ ነው ስልጣን ላይ የሚያስቀምጥ። የአዲስ አበባ ልጅ ግን የተጎዳው በዚህ ችግሩ ነው። ፋራ አራዳ ነኝ እንላለን። እንደኛ የደነዘዘ እንደ አዲስ አበባ ልጅ ማንንም አታመጣ። በገዛ ቤት ላይ ሌላ ባለስልጣን ሾመ ነው የምትኖረው። ምን አባም አታመጣ። መጥቶ ይገዛል። አንድ ቀን አዲስ አበባን ያረገጠ ስልጣን ላይ መጥቶ ግን እንደፈለገ ሲያሽ የምታየው የአዲስ አበባ ልጅ ነው። የመጣው የሄደው አሽቶት ሜዳ አዲስ አበባ ልጅ እና የአዲስ አበባ ልጆች በተወሰነ መልኩ ይሄን ነገር ከልብ ብታየው የአዲስ አበባ ልጅ በመሆን ምን ተጠቀምክ? ከተማ ነው ተወልዳ ምን አባ አገኘ? ምን አገኘ? ሰርቪሱን እንኳን አታገኘው። የምትፈልገውን ቀበሌ ሄደ 3 ምስክር ይዘና ነው የምትባለው። የአዲስ አበባ ልጅ መታወቂያ ለማውጣት ቀበሌ ሄደ የአዲስ አበባ ሄደ 3 ምስክር ይዘና ትባላል። በገዛ ከተማ በገዛ ተወልደ ማንም እያወቃል። እዛው ሰፈር አብሮ መንገድ ላይ እኮ ሰላም ቢል ሰው እየሄደው መንገድ ላይ ሲያገኘ ደህና አደርክ ደህና ዋልክ ብሎ ስምን ጠርቶ የሚል መታወቂያ ስትለው 3 ምስክር ይዘና ይላል። እንደዛ የሚጫወቱበት ህዝብ እንደ አዲስ አበባ ልጅ የለም። ለምን? ታዛዥ ስለሆነ። ለምን? አሮን ነው ፈሪም ሊሆን ይችላል። በግሩፕ መደባደብ ይችላል አገስ። ከዛ ውጪ ግን ቢግ ፒክቸር ይዞ ሌሎቹ ሊበሉ የመጡት ለራሳቸው ጥቅም ነው የመጡት ብሎ አስቦ አቅም የአዲስ አበባ ልጅ ለዛ ነው የተጎዳው። ለራሳቸው ጥቅም እንጂ እኛን ሊጠቅሙን ነው ብሎ የታባን የተጠቀም ከአዲስ አበባ ልጅ ኔሟን በህወሓት ጊዜ አምጣ፣ በደርግ ጊዜ አምጣ፣ በአብይ ጊዜ አምጣ፣ በየትኛው ጊዜ ነው የተጠቀምከው? በከተማ ላይ ባለቤትነት ስሜት የለህም። አሁን ይደው ባለች የመጣው የሄደው አዲስ አበባን መሸጥ ይችላል። ኦሮሚያን መሸጥ አይችልም። ትግራይን መሸጥ አይችልም። አማራ ክልልን መሸጥ አይችልም። አፋርን መሸጥ አይችልም። ነው አዲስ አበባን ግን የመጣው የሄደው መሸጥ ይችላል። ይህን በደንብ እነግርሃለሁ። ፊንፊኔ ብለህ ስላልከው እኔ ቅር አይለኝም። እውነቴን ነው። ለምን መሰለህ? ከስሙ እኔ ችግር የለብኝም። ፊንፊኔ ያለችው ማን እንደሆነ አውቃለሁ። ምክንያቱም ታሪክ የማታነቡት ደነዛ ደነዝ እኔ እንዲያውም ፊንፊኔ ቢባል እመርጣለሁ። ፊንፊኔ ማለት ማን ያለችው? ማን ታውቃላችሁ? ጣይቱን ያለችው ፊንፊኔ። እንዴት ነው ቅር የሚለኝ?
ጣይቱ ናት ፊንፊኔ ያለችው ንግስት ጣይቱ። እንዴት ነው ልናደድ የምችለው? ታሪክ አለ፣ የተጻፈ ታሪክ አለ፣ ማስረጃ አለ፣ ሁሉ ነገር ባለበት እንዴት ፊንፊኔ ሲባል ቅር ይለኛል? አየ ደነዝና መሀይም ቅር ሊለው ይችላል። እኔ ግን ምንም ቅር አይለኝም። ታሪኩን እስቲ ማን ነው ፊንፊኔ ያለው? አዲስ አበባን ብለህ ቼክ ስታረግ ንግስት ጣይቱ ፊት ለፊት ትቀመጥላለች። አላስተማሯቸውም። እንደ ከብት ነው የሚነዷቸው እነሱ። ከብት ነው ትነዷዋለህ እንደፈለግ። ግን ታሪክን የሚያነብ በደንብ የሚያመዛዝን ብሎ ስም የሰጠው ካልክ ንግስት ጣይቱ። ንግስት ጣይቱ ለምን አለችው? ያ የአማራ ምድር ስለሆነ ነው። ምን አገብቷት የኦሮሚያ ምድር ስም ትሰጣለች? ምን አግብቷት? እውነት ይሄ ነው። ግን አልኩ ለቻሌንጅ እንኳን የሚመጡ ሰዎች አይደሉም፣ በእውቀት የሚመጡ አይደሉም። ዘረኝነት በጣም ቁርቁር ያደረጋቸው ሰዎች አሉ። አብረ ስትቆም ደሞ የሚንተከተክ ሰው አለ። እንዲሁ በቁመና በወዝ በንግግር የሚያብድባል። አንዳንዱ እንደዚህ ምንም እኮ ኮመን ነገር ነው የምታወራው አንድ ላይ ያንተ መደመጥ ያንተ ንግግር ለዛ መኖሩ እብድ የሚያደርገው ሰው አለ። አባቴ እብድ የሚያንጨረጭረው ሰው አለ። ገባ? የሚያንጨረ በዘፈኔ ይናደዳል። በዘፈኔ የስድብ ዘፈን ያወጣልሃል። አንተ ዘፍነ ደስ የሚል ነገር ስታወጣ የስድብ መልስ ይመልስልሃል። ይሄ የበታችነት ስሜት ነው። ሽለላሺ ሽለላሺ ይላል መጥቶ። የበታችነት ስሜት አንድም እንደዛ የሚባል ነገር የለም። አሁን ለምሳሌ መንግስቱ ኃይለማርያም ምናምን ብሎ የዘፈነ አልሰማሁ። እንዲያም ያው ነዋይ እንደምታውቋት አሽቃባጭ ናት። ለመለስ ዜናዊ የሞተ ጊዜ ዘፍነዋል። እምዬ ምኒልክ ምናምን ሀገር አድዋ ላይ ቪክቶሪ ስላለ ተዘፍኗል። ለእምዬ ምኒልክ፣ ለአፄ ቴዎድሮስ፣ ለአፄ ዮሐንስ ምናምን ተዘፍነዋል። ሀገራዊ ነገር ስለሰሩ ዶክተር አብይ ሲራው ሊማት ነው። ዶክተር አብይ ሊማት ነው። ጨብጫቦ ጭብጫቦ ዶክተር አብይ ሊማት ነው። ሲራ ሊማት ነው። እሱ ራሱ አይከሳቸውም። እኔ በሆን ሩዋንዳ ነው የማደርገው። እመቤቴ ዶክተር አብይ ምንጊዜም ሲራ ነው፣ ለሲራ ነው። ሪሊ ይሄ ነው በቃ ጭንቅላት አለመኖር እና የሚያሰድብ ሰገጥ የሚያስብል እውቀት የሌለው የሚያስብል እንደዚህ አይነት ስራ ይዘህ ስትመጣ ነው። ያ እውነቴን ነው ያልኩት፣ እውነቴን እኮ ነው። ገብታችሁ ዘፈኑ። ዶክተር አብይ ሲራ ነው፣ ሲራ ነው። ዶክተር አብይ በሱ ጊዜ ብልጥግና ነው። ሪሊ እኛ የሚታለቅስ አገር የለችኝም። አሃሃ ኦፒጆሌ አራድክም ናችሁ እናንተ። እናንተ ባትኖሩ በምን እንዝናናለን? የከተማ ልጅ ቢያንስ ይቺን እንጫወት እንጂ እኔን ከጠየቃችሁ